በመጨናነቅ በቁመቱ ላይ አንድ ስንዝር የሚጨምር ማን ነው? ጭንቀት ትኩረታችንን እንድናጣ ከማድረጉ በላይ ብዙ የጤና እክሎች በህይወታችን ውስጥ እንድናስተናግድ ያደርገናል። በእውኑ መጨናነቅ ምንድን ነው? መጨናነቅ ሰውነታችን ለፕሬሸር የሚሰጠው ምላሽ ሲሆን ይህም ደግሞ ለአስከፊ የጤና ጉዳቶች ላይ እንድንወድቅ ያደርገናል። አንድ ሰው እንደተጨናነቀ እንዴት ሊያውቅ ይችላል? አንደኛ፣ ከፍተኛ የሆነ የራስ ምታት ያጋጥመዋል፣ ሄዴክ ይኖርበታል። ሁለተኛ፣ ስራ ለነገ ይላል። ይሄም ደግሞ ፕሮክራስቲኔሽን የምንለው ዛሬ ላይ መስራትና ማሳካት እየቻለ ስራውን ዛሬ ላይ በጣም ብዙ የምሰራው ስራ አለ ብሎ ስራውን ለነገ ያስተላልፋል ማለት ነው፣ ምንም እንኳን የሚሰራው ስራ ባይኖርም። ሶስተኛ ነገር የእንቅልፍ ማጣት። የእንቅልፍ ማጣት ማለት እንቅልፍ ይነሳዋል መጨናነቁ፣ በዚህም ደግሞ እንቅልፍ ያጣል ማለት ነው። አራተኛ የስሜት መረበሽ ነው። የስሜት መዋዠቅ ይከሰትበታል። ስሜቱ ይዋዥቃል፣ ይቀያየራል። የስሜት መዋዠቅ ማለት የሆነ ሰዓት ላይ ደስተኛ ይሆናል፣ የሆነ ሰዓት ላይ ደግሞ ይከፋል፣ ያዝናል፣ የሆነ ሰዓት ላይ ሌላ ባህሪ ያሳያል ማለት ነው። የስሜት መዋዠቆች ይታዩበታል። እነዚህ ባህሪ ካለባችሁ ወይም ደግሞ እነዚህ አሁን የጠቀስኳቸውን ባህሪያት የምታሳዩ ከሆነ በመጨናነቅ ውስጥ ነው ያላችሁት። ኦኬ፣ መጨናነቅ እንደዚህ ከሆነ እየተጨናነቅኩ ነው እና ምን ላድርግ ካል፣ አንደኛ ነገር በነገሮች በሚያጨናንቁን ሁኔታዎች ውስጥ ልናልፍ እንችላለን። ሰው በመሆናችን መጠን በስራ ሊሆን ይችላል፣ በትምህርት ሊሆን ይችላል፣ በዕለት ተዕለት ኑሯችን ውስጥ ብዙ የሚያጨናንቁ ጉዳዮች ሊገጥሙን ይችላሉ። እነሱ በሚገጥሙን ሰዓት ዲፕ ብሪዝ መውሰድ ማለትም ወደ ውስጥ አየር በመሳብ ማስወጣት፣ ይሄ የራሱ የሆነ ኢፌክት አለው። እንደዛ በማድረግ ስትረስን ወይም ደግሞ ጭንቀትን፣ ቀለል ያለ ጭንቀት ከሆነ ልናስወግደው እንችላለን። ሌላው ደግሞ በቂ እረፍት ማድረግ ነው። በቂ እረፍት ማድረግ ማለት እንቅልፍ መተኛት። እንቅልፍ መተኛት እጅግ በጣም አስፈላጊ ነገር ነው። እንቅልፍ ከመተኛት ደግሞ በመተኛት የማይለቅ ስትረስ አለ። እንቅልፍ በመተኛት የማይለቅ ስትረስ አለ። እንደዚህ አይነት ስትረስ ከሆነ ስትረሳችን ምን ማድረግ ይጠበቅብናል? ወደ ሃይማኖት ተቋማት መሄድ። እናንተ ደካሞች ሸክማችሁ የከበደ ወደ እኔ ኑ እኔም አሳርፋችኋለሁ እንደሚል ቃሉ ደካሞች ነን፣ ሸክማችን ከብዶናል፣ በተለያየ ህይወት ውስጥ ያለን ሰዎች አለን። ወደ ሃይማኖት ተቋማት በመሄድ እረፍት ልናገኝ እንችላለን ማለት ነው። የሃይማኖት ተቋማት ትልቁ ስራቸው ይሄ ስለሆነ ትልቁም አገልግሎታቸው የሰውን ልጅ ይሄ ሜንታል ሄልዙን መጠበቅ ስለሆነ ማለት ነው። ስትረስ፣ ጭንቀት በሚገጥማችሁ ሰዓት ቤተክርስቲያን በመሄድ፣ ሙስሊም ከሆናችሁ መስጊድ በመሄድ፣ ክርስቲያን ከሆናችሁ ተንበርክኮ በመጸለይ፣ ሙስሊም ከሆናችሁም ሃይማኖቱ በሚፈቅደው ስርዓት ጸሎት በማድረግ ጭንቀታችንን ለአምላካችን አሳልፈን መስጠት ይጠበቅብናል ማለት ነው። ይህን ማድረግ ይጠበቅብናል ጭንቀታችን በጣም ከባድ ከሆነ። ሌላኛው ሶሻል ሚዲያ አጠቃቀማችንን ማስተካከል ይጠበቅብናል። አንደኛው የሰው ልጆች ጭንቀት ውስጥ እንዲገቡ ከሚያደርጋቸው ነገሮች መካከል አንዱ ሶሻል ሚዲያ ነው። ሶሻል ሚዲያ ማኒፑሌት ያደርጋቸውና ሪያሊቲ ላይ የሌለ ነገር ሪያሊቲ ላይ እንደሆነ አድርጎ በማሰብ ጭንቀት ውስጥ ይከታቸዋል። ከእናንተ በእውቀት የተሻለ ሰው ስታዩ፣ ከእናንተ በገንዘብ የተሻለ ሰው ስታዩ፣ ከእናንተ የበለጠ ሰው ስታዩ እኔ ምን እየሰራው ነው የሚል ጭንቀት ውስጥ ይከታቸዋል። ያ ደግሞ ወደ አላስፈላጊ ነገር ያስገባናል ማለት ነው። ራሳችንን ሊያሳድጉ የሚችሉ ፌክ ኒውስ፣ ባር ኒውስ በመተው ራሳችንን የአእምሮ ጤናችንን ልንጠብቅ ይገባል። መጨናነቃችን ወደ ከፋ የአእምሮ ጤና ችግር ሊያስገባን ስለሚችል ማለት ነው። እንደዛ አድርገን ሜንታል ሄልዛችንን ልንጠብቅ እንችላለን። በመጨናነቅ ደግሞ ማንም በቁመቱ ላይ አንድ ስንዝር የሚጨምር የለም፣ ይልቅ ትኩረቱን ያጣል፣ የጤና ሁኔታ የተዛባ ይሆናል። እንደዛ በማድረግ የተሳካ ጤናማ ህይወት እንድንኖር ፈጣሪ አምላካችን ይርዳን። ምስጋናው አስራት ነበርኩኝ። አመሰግናለሁ።